ብዙ ጊዜ በዜና ወይም በመገናኛ ብዙሃን የአምባሳደሮችን የሹመት ደብዳቤ በተመለከተ ወይም ደግሞ ለሀገሪቱ ርዕሰ ብሔር የሹመት ደብዳቤ አቀረቡ የሚለውን ዘገባ ልንመለከት እንችላለን። ከዛ ጀርባ ያሉ ፕሮቶኮሎች ዝርዝር ነገሮችን ግን አልተመለከትም። ዛሬ የምናስቃኛችሁ ይህን ነው። በዛሬው ዕለት በብሔራዊ ቤተ መንግስት የ11 ሀገራት አምባሳደሮች የሹመት ደብዳቤያቸውን ለሀገሪቱ ርዕሰ ብሔር ለፕሬዝዳንት ታዬ አጽቀሥላሴ አቅርበዋል። እነዚህ አምባሳደሮች ወደ ቤተ መንግስት ሲመጡ ተሿሚ አምባሳደር ወይም ደግሞ በእንግሊዝኛው አጠራር አምባሳደር ዲዚግኔት ይባላሉ። ሲመጡ ብዙ መብቶቻቸው የተገደቡ ናቸው። ከዚህ ቤተ መንግስት ግን የሹመት ደብዳቤያቸውን አቅርበው ሲወጡ አምባሳደር ይባላሉ ወይም ደግሞ ባለሙሉ ስልጣን አምባሳደር ተብሎ ይወጣሉ። ይህን ስነ ስርዓት በተመለከተ ሙሉን እናስቃኛችኋለን። አብራችሁን ቆዩ። ደማቅ ድባብ ባለው ታሪካዊ ስፍራ በብሔራዊ ቤተ መንግስት እንገኛለን። የሳዑዲ አረቢያ ግዛትን ጨምሮ የ11 ሀገራት አምባሳደሮች የሹመት ደብዳቤያቸውን ለኢትዮጵያ ርዕሰ ብሔር ለፕሬዝዳንት ታዬ አጽቀሥላሴ የሚያቀርቡበት ቀን ነው። የአምባሳደር የሹመት ደብዳቤ ወይም ሌተር ኦፍ ክሬደንስ ከአንድ ሀገር መሪ ወደ ሌላ ሀገር መሪ የሚጻፍ እጅግ መደበኛና ዲፕሎማሲያዊ ይዘት ያለው ታሪካዊ ሰነድ ነው። አዲሱን አምባሳደር ማስተዋወቅና እርሱ የሚናገረው ወይም የሚያደርገው ነገር ሁሉ የላኪውን ሀገር መሪ ወክሎ እንደሆነ ማረጋገጥ ነው። ይህ አሰራር ዓለም አቀፍ የዲፕሎማሲ አሰራርን የሚከተልና በአብዛኛው ተመሳሳይ ነው። እንደየሀገሩ የተወሰነ ልዩነት ቢኖረውም በአብዛኛው ግን የዲፕሎማሲ አሰራር በሚገዛበት የቪየና ኮንቬንሽን የሚመራ በመሆኑ ተመሳሳይ ነው። ፕሮቶኮል ስርዓት ነው። ፕሮቶኮል አሰራር ነው። ነገሮች የሚከናወኑበትን መለኪያና ደረጃ ያስቀምጣል። ይህንኑ የአምባሳደሮች የሹመት ደብዳቤ አቀራረብ ፕሮቶኮልና ስነስርዓት በዛሬው ፖድካስታችን በዝርዝር እናስቃኛችኋለን። አመሰግናለሁ። መላኩ ወዳዳ እባላለሁ። በውጭ ጉዳይ ሚኒስቴር የፕሮቶኮል ጉዳዮች ዳይሬክተር ጀነራል ነኝ። በዛሬው ዕለት የተካሄደው የአምባሳደሮች የሹመት ደብዳቤ የመቀበል ስርዓት በዓመት ውስጥ 4 ጊዜ የምናካሄደውና በኢትዮጵያ እጩ አምባሳደር ሆነው የሚመጡ የተለያዩ ሀገራት አምባሳደሮችን የሹመት ደብዳቤ ለክቡር ፕሬዝዳንት የምናስቀርብበት ስርዓት ነው። የሹመት ደብዳቤያቸውን የሚያቀርቡትን ተሿሚ አምባሳደሮች በሚያቀርቡት ቅደም ተከተል እናስተዋውቃችሁ። የሳዑዲ አረቢያ ግዛት ወይም በእንግሊዝኛው ይፋዊ መጠሪያ ዘ ኪንግደም ኦፍ ሳዑዲ አረቢያ ተሿሚ አምባሳደር ክቡር አብዱላ ቢል ሐሰን አልዛህራኒ። የኮንጎ ሪፐብሊክ ተሿሚ አምባሳደር ክቡር አንድሬ ፖ። የፖርቹጋል ሪፐብሊክ ተሿሚ አምባሳደር ክቡር ጆርጅ ፔሬራ ዱ ናሲሜንቱ። የናይጄሪያ ፌዴራላዊ ሪፐብሊክ ተሿሚ አምባሳደር ክቡር አምባሳደር ናሲር አሚኑ። የስሪላንካ ዲሞክራሲያዊ ሶሻሊስት ሪፐብሊክ ተሿሚ አምባሳደር ክብርት ሚስ ኒርማላ አንዱማቲ ዲያስ ፓራናቪታና። የማላዊ ሪፐብሊክ ተሿሚ አምባሳደር ክቡር ካውሊ ሚሲስካ። የጋና ሪፐብሊክ ተሿሚ አምባሳደር ክቡር መካሪዮስ አካንቪናቭ አካምቦንግ። የኡራጓይ ኦሪየንታል ሪፐብሊክ ተሿሚ አምባሳደር ክቡር ሚስተር ማሪዮ አንጄል ሲልቫ ካስትሮ። የስሎቫኒያ በይፋዊ መጠሪያዋ የስሎቫክ ሪፐብሊክ ተሿሚ አምባሳደር ክቡር ሚስተር ራስቲስላቭ ክሪዛን። የማዳጋስካር ሪፐብሊክ ተሿሚ አምባሳደር ክቡር ሚስተር ኦገስት ሪቻርድ ፓራይና።
የኡዝቤኪስታን ሪፐብሊክ ተሿሚ አምባሳደር ክቡር ሚስተር አሽራፍ ኮጃየቭ። ተሿሚ ወይም እጩ አምባሳደር የምንላቸው ገና የሹመት ደብዳቤያቸውን ለሀገራችን ርዕሰ ብሔር ባለማቅረባቸው መሆኑን ልብ ይሏል። ፕሮቶኮል ጉዳዮች ዳይሬክተሬት ጄኔራል አምባሳደሮች ወደ ሀገር ውስጥ በገቡ በ3 እስከ 5 የስራ ቀናት ውስጥ የሹመት ደብዳቤያቸውን ኮፒ ይቀበላል። በዚሁ መሰረት እነዚህ ዛሬ የሹመት ደብዳቤያቸውን ለክቡር ፕሬዝዳንት ያቀረቡት ሁሉም ለውጭ ጉዳይ ሚኒስቴር ቺፍ ኦፍ ፕሮቶኮል በተመሳሳይ መልኩ የፕሮቶኮል የሹመት ቅጂ ደብዳቤያቸውን አቅርበዋል። አንዳንድ አምባሳደሮች ኢትዮጵያ ከመጡ ቆይቷል። ዛሬ ለርዕሰ ብሔሩ የሚያቀርቡትን የሹመት ደብዳቤ ቅጂ ለውጭ ጉዳይ ሚኒስቴር የፕሮቶኮል ሹም ቀደም ብለው አስረክበዋል። አንድ አዲስ የተሾመ አምባሳደር የሹመት ደብዳቤው ለተቀባዩ ሀገር መሪ በአካል አቅርቦ እስካላረጋገጠ ድረስ የተሾመ ነገር ግን በይፋ ስራ ያልጀመረ ወይም አምባሳደር ዲዚግኔት ተብሎ ነው የሚጠራው። በዚህ ወቅት ኤምባሲው በጊዜያዊ ጉዳይ አስፈጻሚ የሚመራ ሲሆን አምባሳደሩ ከፍተኛ ባለስልጣናትን ማግኘት፣ ስምምነቶችን መፈረም፣ ለሚዲያ ይፋዊ መግለጫ መስጠት፣ በብሔራዊ ቀናትና ግብዣዎች ላይ መገኘት እንዲሁም በመኪናው ላይ የሀገሩን ብሔራዊ ሰንደቅ ዓላማ እያውለበለበ መጓዝ አይችልም። ይህ ቆይታ ዲፕሎማሲያዊ ዝግጅቶችን የማድረጊያ ጊዜ ብቻ ነው። ተሿሚ እጩ አምባሳደሮች የሹመት ደብዳቤያቸውን ለክቡር ፕሬዝዳንት ከማቅረባቸው በፊት ውጭ ጉዳይ ሚኒስቴር ቀርበው የሚያቀርቡት ኮፒ አንደኛ ምን መስራት እንዳለባቸውና እንደሌለባቸው የሚነግራቸው ነው። እንዲሁም ደግሞ ሊያከናውኗቸው የሚገቡና የማይገቡ ስነስርዓቶችንም ለመግለጽ ያስችላል። በዚሁ መሰረት የመጀመሪያ እጩ አምባሳደር ወደ ሀገር ውስጥ ከገባ በኋላ ሊፈጽመው የማይገባው ተግባር ክቡር ፕሬዝዳንት፣ ክቡር ጠቅላይ ሚኒስትር፣ አፈ ጉባኤዎቻችን እንዲሁም ደግሞ የከፍተኛ ፍርድ ቤት ፕሬዝዳንት በሚገኙባቸው ማናቸውም ሁነቶች ላይ፣ ስብሰባዎች ላይ መገኘት አይችሉም። ሁለተኛ በአገር ውስጥ በሚንቀሳቀሱበት ጊዜ ሹመት ደብዳቤያቸው ለክቡር ፕሬዝዳንት እስከሚያቀርቡ ድረስ ባንዲራቸውን በመኪናቸው ላይ ማውለብለብ አይችሉም። ከፍተኛ የስራ ኃላፊዎችን ከተፈቀደላቸው በስተቀር ማግኘት አይችሉም። ከዚህ በተጨማሪም አብዛኛዎቹ አምባሳደሮች በሁለትዮሽ ብቻ ሳይሆን መዲናችን የባለብዙ ወገን መቀመጫ ከመሆኗ ጋር ተያይዞ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት የአፍሪካ የልማት ኮሚሽን የሹመት ደብዳቤዎቻቸውን ያቀርባሉ። ይህንን ማድረግ የሚችሉት ግን በቅድሚያ ለሀገሪቷ ፕሬዝዳንት ካቀረቡ በኋላ ነው። ስለዚህ በዩኤንኢሲኤም ሆነ በኤዩ ውስጥ ምንም አይነት ፎርማል ኮሚኒኬሽን ማድረግ አይችሉም። የሹመት ደብዳቤያቸውን ካቀረቡ በኋላ በባለው ሙሉ ስልጣን አምባሳደርነት መንቀሳቀስ ይችላሉ። ቅድም የተጠቀሱት የፕሮቶኮል ገደቦች ይነሱላቸዋል። በዚሁ መሰረት ሙሉ ስራቸውን ሀገራቸውን ወክለው በመጡበት የሁለትዮሽም ሆነ የባለብዙ ወገን ኤሪያዎች ላይ መንቀሳቀስ ይችላሉ ማለት ነው። ባለሙሉ ስልጣን አምባሳደር ሆነው የሚመጡ የተለያዩ ሀገራት አምባሳደሮች ሀገራቸውን ወክለው ነው የሚመጡት። ባለሙሉ ስልጣን አምባሳደር የሚለውም ሴንስ ይህንኑ የሚገልጽ ነው። ኢትዮጵያ በዲፕሎማሲው መስክ የረጅም ጊዜ እንቅስቃሴ ያላት ከመሆኗ ጋር ተያይዞ በፕሮቶኮል መስክም የራሷ የሆነ ሰፊ ልምድ ያላትና የተለያዩ ሀገራትን የምትቀበልበት እንዲሁም ደግሞ ዓለም አቀፍና ክልላዊ ጉባኤዎችንም ስታካሄድ የምትፈጽመው ነው። ስነ ስርዓቱ የሚጀምረው የተሿሚው አምባሳደር ብሔራዊ ቤተ መንግስት በመድረስ ነው። አምባሳደሮቹ እየመጡ የሚገኙት የሹመት ደብዳቤያቸውን ቅጂ ባቀረቡበት ቅደም ተከተል መሰረት ነው። አምባሳደሩ ሲደርሱ በቺፍ ፕሮቶኮል አቀባበል ከተደረገላቸው በኋላ በተዘጋጀው ምንጣፍ ላይ በመራመድ ወደ ተዘጋጀው አነስተኛ መድረክ ያመራሉ። በመቀጠል በክብር ዘብ የሚደረገው የሰላምታ አሰጣጥ ስነ ስርዓት ነው።
ቀኝ ለብሔራዊ መዝሙር ወራት ሰላም ብል። በዚህ ደማቅ ስነ ስርዓት ላይ የሁለቱ ሀገራት ብሔራዊ መዝሙር በየተራ የሚዘመር ሲሆን ክብር ለማሳየት ሲባል ቀዳሚው የእንግዳው ሀገር ብሔራዊ መዝሙር ነው። ቀጥሎ የተቀባይ ሀገር ብሔራዊ መዝሙር ይዘመራል። ብሔራዊ መዝሙር ሲዘመር ከሚኖሩ ፕሮቶኮሎች አንዱ ሙሉ ጸጥታ ነው። የሁለቱ ሀገራት ብሔራዊ መዝሙር እንዳበቃ አምባሳደሩ በተነጠፈው ምንጣፍ ወደ ክብር ዘቡ በመራመድ የክብር ዘቡን ይጎበኛሉ። ለሰንደቅ ዓላማዎቹ ጎንበስ ብለው ሰላምታ ይሰጣሉ። በዚህ ወቅትም የክብር ዘቡ በማስጎብኛ ሙዚቃ ያጅባል። እሺ አመሰግናለሁ። ስሜ ሌተናል ኮሎኔል ዘመቻ ባዴ ይባላለሁ። የመከላከያ ማርሽ ባንድ ቡድን ኃላፊ ነኝ። ስለዚህ እዚህ ከእኔ በስተጀርባ የምታዩት ይሄኛው የመከላከያ ክብር ዘብ ነው። በበስተጀርባ ያለው ደግሞ የመከላከያ ማርሽ ባንድ ነው። እነዚህን ዝግጅቶች በሚኖሩበት ጊዜ ረዘም ላለ ጊዜ ዝግጅቱን አድርጎ ያው ዛሬ እንዳያችሁት የሁሉም ሀገሮች ብሔራዊ መዝሙር ሰርቶ በክብር ያለምንም ኮሽታ አጠናቀን አሁን ወደ ቤታችን ልንሄድ። ዋና ዓላማው እዚህ ጋር እንደምትመለከቱት ይሄ አሁን የኛ ሀገር ብሔራዊ ሰንደቅ ዓላማችን ነው። የሌላኛውም ሀገር እዚህ ጋር ይኖራል። አምባሳደሩ ይመጣና አንደኛ ባንዲራውን ይጎበኛል። ባንዲራው የሁለቱም ሀገራት ባንዲራዎች ከሰንደቅ ዓላማዎች እንዲህ ካሉ በኋላ ክብር ከሰጡ በኋላ የሰራዊቱን ቁመና አይተው ያልፋሉ። ይሄ ማለት ምንድነው? እዚህ የምታዩት ይሄ ሰራዊት እንግዲህ ይሄ ጠቅላላ መለሎ ነው። የኢትዮጵያ መከላከያ ሰራዊት መገለጫ ነው። እዚህ ቦታ ላይ በጣም ተመርጦ አሉ የሚባሉ ወታደሮች ናቸው እዚህ ጋር ያሉት። ስለዚህ እዚህ እንደምታዩት ፂሙ፣ ፀጉሩ፣ ሁሉ ነገር ተስተካክሎ እኔ የኢትዮጵያ መከላከያ ሰራዊት አምባሳደር ነኝ ብሎ እያሳየ ነው ማለት ነው። ከጀርባ የምታዩት ማርሽ ባንድ ደግሞ ለእንግዳው ማስጎብኛ የሚሆን አገራዊ ሙዚቃ እየሰራ በክብር ያልፋል ማለት ነው። ትርጉሙ ይሄ ነው። አምባሳደሩ የክብር ዘቡን ተሰናብተው ወደ ውስጥ ፕሬዝደንቱ ወደሚገኙበት ክፍል ያመራሉ። ሌሎች ዲፕሎማቶችም እንደየደረጃቸው በመሰለፍ አምባሳደሩን ይከተላሉ። የፕሬዝደንቱ የፕሮቶኮል ኃላፊ የአምባሳደሩን ሀገር በመጥራት አምባሳደሩ የሹመት ደብዳቤያቸውን ሊያቀርቡ መምጣታቸውን ያሳውቃሉ። አምባሳደሩ ራሳቸውን አስተዋውቀው የቀድሞውን አምባሳደር የመሸኛ ደብዳቤ ወይም ሌተር ኦፍ ሪኮል እና የራሳቸውን የሹመት ደብዳቤ ለፕሬዝደንቱ ያቀርባሉ። ፕሬዝደንቱም ደብዳቤውን ተቀብለው ለፕሬዝደንት ጽሕፈት ቤት የፕሮቶኮል ሹም ያስረክባሉ። ፕሬዝደንቱ አምባሳደሩን እንኳን በደህና መጡ በማለት ለጥቂት ደቂቃዎች ለመገናኛ ብዙሃን ዝግ የሆነ አጭር የሁለትዮሽ ውይይት ያደርጋሉ። የሁለቱን ሀገሮች ግንኙነትን ለማጠናከር የሚደረግ ውይይት አካል ነው። ውይይቱ እንዳለቀም የማስታወሻ ፎቶግራፍ ስነ ስርዓት ይከናወናል። በመቀጠልም አምባሳደሩ የክብር እንግዶች ፊርማና አስተያየት ወደሚያኖሩበት የክብር መዝገብ በማምራት ፊርማቸውን ያኖራሉ። ከዚህ በኋላ አምባሳደሩ ፈቃደኛ ከሆኑ ስለ ስነ ስርዓቱና ስለ ሁለቱ ሀገራት የወደፊት ግንኙነት ለጋዜጠኞች አጭር መግለጫ የሚሰጡበት ሰዓት ነው። የሹመት ደብዳቤው ለርዕሰ ብሔሩ ከቀረበበት ከዚች ቅጽበት ጀምሮ አምባሳደሩ ባለሙሉ ስልጣን አምባሳደር በመሆን ሙሉ ዲፕሎማሲያዊ እውቅናና ስልጣን ያገኛሉ። ከዚህ በኋላ በሚኖሩ ዝግጅቶች፣ ግብዣዎችና የዲፕሎማቲክ ማህበረሰብ ተሳትፎ ውስጥ አቀማመጣቸውንና ቅደም ተከተላቸውን ወይም ኦርደር ኦፍ ፕሬሲደንስ የሚወስነው ይህ ዕለት ነው። አሁን ወደ ተሽከርካሪያቸው ያመራሉ። ቀደም ሲል በቤተ መንግስት ቅጥር ግቢ ውስጥ ተሸፍኖ የነበረው የሀገራቸው ሰንደቅ ዓላማ አሁን በክብር ቦታው ማለትም በቀኝ በኩል ተገልጦ በይፋ መውለብለብ ይጀምራል። ይህም በሀገሪቱ ዲፕሎማሲያዊ መድረክ ላይ በይፋ ስራ መጀመራቸውን መግለጫ ነው።
በአጭሩ የአንድ ሀገር የዲፕሎማሲ ግንኙነት ጌት ወይንም በር ብለን የምናስበው ፕሮቶኮል ነው። ኢሜጅ የመጀመሪያውን ስፍራ ይዛል። ሀገራት በመሪዎች ደረጃም ሆነ በከፍተኛ የስራ ኃላፊዎቻቸው በሚያደርጓቸው ጉብኝቶች ወቅት ከኤርፖርት ጀምሮ በቤተ መንግስትም የሚደረግላቸው አቀባበል የፕሮቶኮል እና ኤቲኬት ስርዓትን በተከተለ መልኩ ነው። የሁለትዮሽ ግንኙነቶች በጠነከረባቸው አካባቢዎች ላይ የላቀ የሁለትዮሽ ግንኙነትን የሚያሳይ የፕሮቶኮል አቀባበልና ስነስርዓት ይከናወናል። በነገራችን ላይ የፕሮቶኮሉ ፓርት ከእንደዚህ አይነት ሴሬሞኒ በተጨማሪ በእያንዳንዱ በሀገራት መካከል በሚደረግ ግንኙነቶች ውስጥ ሁሉ ላይ ይከናወናል። በስብሰባዎች፣ በጉብኝቶች፣ በተለያዩ ኩነቶች ላይ የፕሮቶኮልና ኤቲኬትን በመጠበቅ ለየሀገራቱ ያለንን ክብር የምንገልጽበት የሀገራችንንም ገጽታ የምናሳይበት ነው። ፕሮቶኮል ሹም ሆኖ መስራት ክብር ነው። ሀገር ኢሜጇን ለማሳየት በምታደርገው ጥረት ውስጥ አንድ የፕሮቶኮል ሹም ከፍተኛ ድርሻ ይጫወታልና ይህንን ማድረግ እንደ አንድ ትልቅ ክብር ነው የሚወሰደው። የፕሮቶኮል ስራዎች በፍጹም ጥንቃቄ፣ በፍጹም ዲሲፕሊን መሰራት ያለባቸው በመሆናቸው ኦርደሩን በጠበቀ መልኩ መከናወንና የሀገርንም ገጽታ በላቀ መልክ ለማሳየት በሚያስችል አግባብ መሰራት ያለበት ነው። በተለይ እነዚህ የላቲን አሜሪካ ሀገሮች ብሔራዊ መዝሙራቸው በጣም ረጅም ነው። እንደውም እንደሚሆን ሼፕ ተደርጎ ነው እንጂ ከዚህ በላይ ነው ጊዜ የሚፈጀው። በጣም ረጅም ነው። ከ10 ደቂቃ በላይ ነው የሚፈጀው። ስለዚህ በእኛ መግቢያ የሚባል አለ። ወደ ዋና ግጥሙ ከመግባቱ በፊት ኢንትሮዳክሽን የሚባል አለ። እሱም ፓርቱ ትተነው ነው በስምምነት። ከዛ በኋላ በዓለም አቀፍ ደረጃ በጣም አጠር ተደርጎ ነው የሚሰራው። እኛ ደግሞ በተቻለ መጠን የዛን ሀገር ክብር ሳይጎድል መዝሙሩን በትክክል ምናልባት አይታችሁ ከሆነ አምባሳደሩ ቆመው እኩል ነው ከኛ ጋር ሲዘምሩ የነበረ። መጨረሻ ላይም ጥሩ ደስታ ፊታቸው ላይ ይታያል። ምክንያቱም ትንሽ መዝሙሩ በባህሪው አስቸጋሪ ነው። ኡራጋይ፣ አርጀንቲና፣ ብራዚል የመሳሰሉት በጣም ረጅም ነው መዝሙሮቻቸው። ትንሽ ያስቸግራል። ልምምዱ በጣም ረጅም ጊዜ ነው የሚፈጀው። ምናልባት ሌሎች 10 ከሀገሮች ከምትለማመድበት ጊዜ በበለጠ የኡራጋይ ብቻ ከሳምንት በላይ ይፈጅብሃል። ስለዚህ ያንን በትክክል መዝሙሩን ትክክል ለማምጣት ረጅም ጊዜና ድካም ይፈልጋል። ይሄ ከጀርባ የምታዩት ማርሽ ባንድ ለዚህ ዝግጅት በጣም ደክሞ ነው ለዛሬ ለዚህ የበቃ ነው ማለት ነው። ይሄ አንጋፋ ማርሽ ባንድና ክብር ዘብ ነው። ምናልባት የተቋቋመውም ታሪካዊ ዳራውን ባመጣልህ በ1934 ነው የተቋቋመው። ይሄ ክፍል ከ1934 ጀምሮ ያለምንም መቋረጥ ዛሬዋ ቀን ድረስ አለ። 85ኛ ዓመቱ ይሄ ባንድና ክብር ዘብ በሚቀጥለው 2019 ዓመተ ምህረት ያከብራል። ማንኛውም ኢትዮጵያ ውስጥ አሉ የሚባሉ ትልልቅ ሁነቶች ይሄ ባንድና ክብር ዘቡ አለ። ይሄ ማለት ምንድነው? ብሔራዊ በዓላት፣ ትልልቅ በዓላቶች ሲኖሩ፣ በሀገር ደረጃ የሚከበሩ ሲምቦል የሆኑ ትልልቅ በዓላት ሲኖሩ ይሄ ማርሽ ባንድና ክብር ዘብ በቦታው ይገኝና እንደ ቦታው ሁኔታ ዝግጅት አድርጎ ፕሮግራሞቹን ያከናውናል ማለት ነው። ከነዛም ውስጥ ዋና ዋናዎቹ ምንድናቸው? በዕለቱ የሚጋበዙ ትልቁን የሀገሪቱ መሪ ሊሆን ይችላል፣ ሚኒስቴሮች ሊሆኑ ይችላሉ። የዕለቱ የክብር እንግዳ በክብር ይቀበላሉ። ለአካባቢው ድምቀት የሚሆን ጣዕመ ዜማዎች፣ በተለይ ሀገራዊ የሆኑ ሙዚቃዎች ይሰራሉ። ከዛ በተጨማሪ ፕሮግራሙ በሀገራችን ብሔራዊ መዝሙር ነው ሁሉም ፕሮግራሞች የሚከፈቱትና በዛች ሰዓት ላይ ብሔራዊ መዝሙር በማዘመር ብሔራዊ ስሜት በሚፈጠር ሁኔታ በዓሉን በትልቅ ሁኔታ ድባቡን አሳምሮ ይጨርሳል ማለት ነው። ስለዚህ ይሄ ክብር ዘብና ማርች ባንድ እንዲሁ በሆነ ቦታ የሚገኝ አይደለም። የተመረጡ እጅግ የዛሬው አይነት ከዚህም በላይ የሆኑ ትልልቅ የውጭ ሀገር መንግስታት ሀገራችን ሊጎበኙ ኦፊሻላዊ ጉብኝት ሲያደርጉ ይሄ ባንድና ክብር ዘቡ ኤርፖርት ላይ በመገኘት አቀባበል ያደርጋል። እንዲሁም እዚህ ቦታ በመገኘት ለዚህ ቦታ የሚመጥን ብሔራዊ መዝሙሮችን በመስራት ፕሮግራሞቹን ያደምቃል፣ ያጎላል፣ የበለጠ ትኩረትና ሳቢ እንዲሆን ያደርጋል ማለት ነው።
ይሄ ባንድና ክብር ዘብ የሌለበት በዓል ዝም ብለህ ሳለው የለም በዓል አይደለም ማለት ነው። ትልቅ ክብር ያለው ክብር ዘብና ባንድ ነው። ይሄን ይመስላል በአጠቃላይ ማለት የምፈልገው። ሁሌ እንደምንለው ፕሮቶኮል ስርዓት ነው። ፕሮቶኮል ደግሞ በጣም አስፈላጊ ከሚሆንባቸው መድረኮች አንዱ ዲፕሎማሲ ነው። ዛሬ አምባሳደሮች የሹመት ደብዳቤያቸውን ያቀረቡበት መንገድም በዚህ በፕሮቶኮል የተመራ ነው። እንግዲህ ሙሉ ዝርዝሩን አሳይተናችኋል። አምባሳደሮቹ የሹመት ደብዳቤያቸውን እንዳቀረቡ ሁሉ ደግሞ የስልጣን ዘመናቸውን ወይም ደግሞ የአምባሳደርነት ዘመናቸውን ጨርሰው ሲሄዱ ለስንብት እዚሁ ብሔራዊ ቤተ መንግስት ይመጣሉ። ይህንኑ ደግሞ በሌላ ጊዜ እንመለከታለን። የዛሬው የፕሮቶኮል ጉዳይ ዝግጅታችን ከብሔራዊ ቤተ መንግስት የሹመት ደብዳቤ ሲቀርብ በዛ ውስጥ የነበሩትን ስነ ስርዓቶች ሁሉ የተመለከትንበት ይህን ይመስል ነበር። ፕሮቶኮል ስርዓት ነው። ስርዓትን ማወቅ ደግሞ ስልጡንነት ነው። ጤና ይስጥልኝ። የፕሮቶኮል ጉዳይ